ደስ ያሎት የስደተኛነት ሁኔታ ተሰጥቶታል። ይህ አስፈላጊ እርምጃ ነው እና አሁን በዩኬ ውስጥ አዲሱን ህይወቱን መገንባት ለመጀመር ጊዜው አሁን ነው። ብዙ ሊታሰብባቸው የሚገባ ነገሮች አሉ እና ከመጀመሪያዎቹ ጥያቄዎቹ አንዱ የት እንደሚኖሩ ሊሆን ይችላል። ይህ አስጨናቂ ጊዜ ሊሆን እንደሚችል እንረዳለን። ለንደን ትልቅና ሞቅ ያለች ከተማ ነች። ነገር ግን እንደ ማንኛውም ትልቅ ከተማ የሚገኙ መኖሪያ ቤቶች ከመኖራቸው ይልቅ መኖሪያ ቤቶችን የሚፈልጉ ሰዎች ብዙ ናቸው። በአካባቢው ባለስልጣናት ስለተሰጡ የማዘጋጃ ቤት መኖሪያ ቤቶች ሰምተው ይሆናል። እነዚህ ቤቶች በአብዛኛው በጣም አስቸኳይ እርዳታ ለሚያስፈልጋቸው ሰዎች ብቻ የተያዙ ናቸው። ልክ እንደ አካል ጉዳተኞች ወይም በችግር ውስጥ ያሉ ቤተሰቦች። በዚህ ምክንያት በከተማ አስተዳደር የሚሰጥ ቤት ማግኘት በጣም አስቸጋሪ ነው። በአሁኑ ሰዓት ከ350 ሺህ በላይ ሰዎች ለንደን ውስጥ በከተማ አስተዳደር የሚሰጥ ቤት ለማግኘት በመጠባበቅ ላይ ናቸው እና መጠበቁ ከ2 እስከ 6 ዓመት ሊወስድ ይችላል። እውነታው አብዛኛው ሰው ወደ ዩኬ አዲስ የመጡትን ጨምሮ ቤታቸውን ከግል የቤት ባለቤቶች ይከራያሉ። ወደ ድጋፍ ወዳለው መኖሪያ ቤት መዛወር። አንዳንድ ሰዎች በኋላ ላይ ዝግጁ ሲሆኑ ቤት ይገዛሉ። በዩኬ ውስጥ ኑሮውን ሲያስተካክሉ ከግል ቤት ባለቤት ቤት መከራየት የመጀመሪያ አማራጮ ሊሆን ይችላል። በማዕከላዊ ለንደን ውስጥ የመኖሪያ ቤቶች ውስን ስለሆኑ ብዙ ሰዎች የረዥም ጊዜ የለንደን ነዋሪዎችን ጨምሮ እንደ ዞን 5 እና 6 ያሉ ከመሃል ትንሽ ርቀው በሚገኙ አካባቢዎች ይኖራሉ። ለንደን ውስጥ ሰዎች ወደ ሥራ ወይም ትምህርት ቤት ለመሄድ እስከ 1 ሰዓት ድረስ መጓዝ በጣም የተለመደ ነው። ይህ በአንድ ትልቅ ከተማ ውስጥ የዕለት ተዕለት ኑሮ አካል ነው። መልካም ዜናው ለንደን ትልቅና አስተማማኝ የሆነ የህዝብ ትራንስፖርት ስርዓት ስላላት ወደሚፈልጉት ቦታ ለመድረስ ቀላል ያደርግልዎታል። ለመጓዝ ብዙ መንገዶች አሉ። አውቶቡሶች፣ ባቡሮች፣ የመሬት ውስጥ ባቡርና ብስክሌቶች። ስለዚህ ለእርስዎ የሚስማማዎትን መፈለግ ይችላሉ። እያንዳንዱ የለንደን ክፍል የራሱ የሆነ ልዩ ስሜትና የአካባቢ ማህበረሰብ አለው። የትም ቢሆኑ ከተለያዩ አስተዳደግ የመጡ ሰዎችን ጎን ለጎን የሚኖሩ ያገኛሉ። ከለንደን ውጭ ለመኖርም ጥሩ ቦታዎች አሉ። እነዚህ ከተሞች በአብዛኛው የበለጠ ተመጣጣኝ ዋጋ ያላቸው ሲሆኑ የራሳቸው የሆነ ጠንካራና እንግዳ ተቀባይ የሆኑ ማህበረሰቦች አሏቸው። ብዙ ሰዎች ከለንደን ውጭ ለመኖር የሚመርጡት ወጪው አነስተኛ ስለሆነ ነው። አብዛኞቹ የኢንግላንድ ቦታዎች የተለያዩ ሰዎች፣ ሱቆች፣ መስጊዶች፣ ቤተ መቅደሶች፣ አብያተ ክርስቲያናት፣ ትምህርት ቤቶችና ዩኒቨርሲቲዎች አሏቸው። በለንደን ብዙ ተመጣጣኝ ዋጋ ያላቸው ቤቶች የጋራ መኖሪያ ቤቶች ናቸው። ይህ ማለት ኩሽና ወይም መታጠቢያ ቤት ከሌሎች ሰዎች ጋር ይጋራሉ ማለት ነው። ለብዙዎች ይህ የመጀመሪያ እርምጃ ነው። ወደ ነፃነት ጉዞ መነሻ ነጥብ። የመጀመሪያ ቤቶ የእርስዎ ተስማሚ የረዥም ጊዜ ቦታ ላይሆን ይችላል እና ያ ችግር የለውም። ዋናው ነገር ደህንነቱ የተጠበቀ የተረጋጋና አሁን ባሉበት ቦታ ተስማሚ የሆነ ቦታ መፈለግ ነው። ይህ መረጋጋት ማደግና ለወደፊቱ እቅድ ማውጣት ለመጀመር እድል ይሰጦታል። ኑሮውን ሲገነቡና ስራ ሲጀምሩ የትና እንዴት መኖር እንደሚፈልጉ ተጨማሪ ምርጫዎች ይኖሮታል። ቀደም ብሎ መዘጋጀትና ምን እንደሚጠብቁ ማወቅ ቤቱን የማግኘት ሂደትን ቀለል ለማድረግ ይረዳል። ይህ አስደሳች ጊዜ ነው። መልካም እድል።